አይታይ አባታ ጎርባታውን እኔ መውጣቴ ይለክደናት ምንም ባሳዝን በድካሜ የቅርቤ ልበል የቅርቤ እስትንፋሴ ይልቅ የቅርቤ ልበል የቅርቤ የቅርቤ ልበል የቅርቤ የቅርቤ ልበል የቅርቤ እስትንፋሴ ይልቅ የቅርቤ የቅርቤ ልበል የቅርቤ ዞር ብዬ ወደ ኋላ መለሳዬ ያንተ እንጂ የኔ ጎቴ አይሳይ አባታ ጎድባታውን እኔ መምጣቴ ይዘኸኝ ልክነት እንደገና ሳኦልን ከእጃቸው ያስመልጠዋል። እሱ ጠላት ቢሆነው ቢያደርገውም ዳዊት ግን በላዩ ላይ በተቀመጠው በእግዚአብሔር ቅባት ምክንያት ሳኦልን እስከ መጨረሻ እንዳከበረው ታስታውሳላችሁ። በፍጹም የመግደል ሐሳብ የለው። እግዚአብሔር ግን አስጣለው። ወገኖቼ የእግዚአብሔር ፈቃድ እስረኞች እንጂ የሁለት እስረኞች አንሁን። ጌታ ይርዳል። አለህበት ወይ ይባላል እግዚአብሔር። ወገኖቼ በምን ሄድበት መንገድ አለህበት ወይ? አንዱ ይሄ ነው። ሌላው ደግሞ እዚህ ጋር ምን እንደምታዩ ታውቃላችሁ? ይሄ ጦርነት እግዚአብሔር የወሰነው ጦርነት ፍልስጤምን በእስራኤል ላይ ያስነሳው ራሱ እግዚአብሔር። ወደ ኋላ ሄዳችሁ ክፍሉን ማንበብ ትችላላችሁ። ራሱ እግዚአብሔር ጦርነቱን ያስነሳው ራሱ ለፍልስጤም እስራኤልን ለመስጠት የፈለገው ሳኦልንና የሳኦልን መንግስት አሳልፎ መስጠት የፈለገው ራሱ እግዚአብሔር። ስለዚህ ዳዊት ቢወጣ ኖሮ ምን ይሆን ነበር? መሰናከያ። ይሁላችሁ እግዚአብሔር በሌለበት ነገሩ ስንገኝ እኛ ጠቃሚዎች ሳንሆን ተጠቃሚዎች ሳንሆን ማሰናከያ ነው። ዳዊት ቢሄድ ኖሮ ወገኖች የመከራውን ዘመን ያስረዝም ነው። መንፈስ ቅዱስ እንደሱ ነው። የመከራውን ዘመን እግዚአብሔር በቆረጠ እግዚአብሔር አሁን ለእስራኤል ጠላት ሆኗል። እግዚአብሔር አዝኗል፣ በሳኦል አዝኗል፣ በህዝቡ አዝኗል። ስለዚህ ፍልስጤምን ያስነሳባቸው ራሱ እግዚአብሔር እና እግዚአብሔር ምን ማድረግ ፈልጓል? የዳዊትን ጠላቱ ዳዊትን እንደ ጦጣና እንደ ዝንጀሮ በየምትሩ እንዲዘል ያደረገው ጠላቱ አሳዳጁ ሊበቀልለት የፈለገበት ጊዜ አሁን ይሄ የእግዚአብሔር ሰዓት። ይኸውላችሁ መንፈሳዊ ሰዎችን ብንሆን ቆም ብለን በዚህ ጉዳይ ውስጥ አለህበት መባል አለበት። ለዳዊት ሽንፈት እንደገና የሳኦልን ዕድሜ ያራዝም ነበር ዳዊት ቢሄድ ኖሮ። ምክንያቱም ጀግና ነው፣ ደግሞ እግዚአብሔር ከሱ ጋር ነው። አንዳንድ ጊዜ ወገኖቼ ያለ ቦታው የኛ ነገር አክቲቭ ሲሆን ውጤቱ ጥሩ አይመጣም። ተስተውስታላችሁ። ብዙ ጊዜ እንጠቅሰዋለሁ። ሶምሶን ቅባቱ አለ ቦታው ነበር አይደል? አክቲቭም ቢሆነው ለራሱ ጥቅም ለራሱ እንትን ነበር። ስለዚህ ሄዶ መጨረሻ ላይ ለጥፋት ምክንያት ነው የሆነው። ወገኖቼ የእግዚአብሔር ቅባት የእግዚአብሔር ፕሮቴክሽን ወይም የእግዚአብሔር ጸጋ በዳዊት ላይ ያለ የእግዚአብሔር ቅባት የእግዚአብሔር ጀግንነት አለ ቦታው ሊገለጥ ነበር። አያችሁ ጦርነት በፍጹም ዳዊት እንዲሰጥ ከተሰለፈ ምን ያደርጋል? ጊዜውን ያስረዝማል አለኝ ጌታ። የሳኦልን ዕድሜ ለምን አይገለውማ? ያስጥለዋል ከእጃቸው። አያችሁ አንዳንድ ጊዜ በቃ መከራ በቃ ብሎ እግዚአብሔር ስደት በቃ ብሎ ሊያሳርፈን ሲፈልግ የምንሄድባቸው አላስፈላጊ መንገዶች ዋጋ ያስከፍላሉ። ስለዚህ እግዚአብሔር የራሱን ጠላቶቹን ተጠቀመና ዳዊትን ምን አደረገው? አስቀር። ሳኦል እንዲሞት እግዚአብሔር ፈቅዷል። ልጆቹ እንዲሞቱ እስራኤል በፍልስጤም ፊት እንዲመታ እግዚአብሔር ፈቅዷል። ዳዊት በሄድ ነገር ይበላሽ ነበር ወገኖች። አሁን እንግዲህ ወደ ምዕራፍ 30 ከመምጣታችን በፊት ይሄን ሁሉ ምነግራችሁ በምክንያት ነው።
እግዚአብሔር ይርዳን። ከሰዎች ሐሳብ ጋር የውለታ እስረኛ ሆነን እግዚአብሔር በሌለበት ጦርነት ገብተን ዋጋ እንዳንከፍል ክብር የሌለበት ዳዊትን የሚለቁት ይመስላችኋል? ፍልስጤማውያን አይለቁትም። ዳዊትንም ጭምር ነበር የሚያጠፉ። እግዚአብሔር ከለከለው። አንደኛ በሌለበት ተገኝቶ አያችሁ፣ ክርስትና እንትን አይደለም። እኛ የምንሰራው ጽድቅ አይደለም። ከእግዚአብሔር በላይ ልንሆን አንችልም። ከእግዚአብሔር ምሕረት በላይ ከእግዚአብሔር ፍቅር በላይ እኛ ሰዎችን ልንወዳቸው አንችልም። እግዚአብሔር ተጣልቶታል። እግዚአብሔር የተጣላው ምንም ማድረግ አይችልም ዳዊት። ይሄ ሁሉ ግን ገና አልተገለጠለትም። ለማንኛውም እግዚአብሔር አስቀረው በኢየሱስ ጌታ ስም። ከሌለበት ጦርነት ያስቀርሽ እህቴ፣ ከሌለበት ጦርነት ያስቀር እግዚአብሔር። ዋጋ ከሚያስከፍል የጠላትህን ዕድሜ ከሚያራዝም የጠላቶቻችንን ዕድሜ ከሚያራዝም በኢየሱስ ስም ይከልክለን እግዚአብሔር። እስከ ዛሬ ከልክሎናል። አንዳንዴ ሲቆም ብላችሁ አስቡ። ወይ ጉድ፣ ይሄን ነገር እኮ ጌታ ባይገባ ያላችሁት ነገር የለም? ጌታ እኮ ጣልቃ ባይገባ ኖሮ ወይ ጉድ ፍጻሜው ያላችሁት ነገር የለም? ዳዊት ነገር ያበላሽ ነበር፣ ለሱም ክብር አይሆንለት። እንደገናስ ምን ይሆናል ወገኖቼ? እጁ በደም ይነከር ነበር። እጁ በደም ይነከር። በዳዊት ታሪክ ውስጥ እስከ ዛሬ የማረውን እስከ ዛሬ አልገለውም ያለውን ምናልባት ሳኦል በዳዊት እጅስ ቢወድቅ ሊገለው እኮ አይፈልግም። ግን በዚህ ሰልፍ ውስጥ ቢገባ ኖሮ ነገሮች መስመር ፈር ይለቁ ነበር። በዳዊት ህይወት ውስጥ በዳዊት ታሪክ ውስጥ ጥቁር ነገር ነበር የሚሆን። በፍጹም እሱ ሳኦልን የመግደል ፕሮግራም የለም። ስለዚህ ቀረ ምን እንዳያደርግ የጠላቱን እግዚአብሔር የመከራችንን ዕድሜ እንዳናስረዝም እግዚአብሔር በቃ ሲል እኛ ጣልቃ ገብተን በጸሎት ቢሆን በተለያየ ነገር እንዳናበላሽ ወገኖች። አንዳንድ የእግዚአብሔር ሰዎች እዚህ ጋር ጨካኞች አሉ፣ ነቢያቶች። እግዚአብሔር ሲቆርጥ የሚቆርጡ ሰዎች አሉ። በኢየሱስ መቁረጥ ይሁን። እግዚአብሔር ከቆረጠ እንቁረጥ። እኛ ከእግዚአብሔር በላይ አይደለም። ይህን ሁሉ ዳዊት በዚህ ሰዓት አልተረዳም። እሱ አንኩስን ማገዙን ብቻ ነው ያየው። ደግሞም የእግዚአብሔር ቅባት የእግዚአብሔር ኃይል ከዳዊት ጋር ነው። እርግጠኛ ሆኜ ነው የምናገረው፣ ዳዊት በዚህ ሰልፍ ቢወጣ ኖሮ ነገር ይበላሽ። ስለዚህ እግዚአብሔር ምን አደረገው? አስቀረው። ከዚህ በኋላ ነው እኔና እናንተ የምንመለከተው ምዕራፍ 30 ላይ እንመጣለን። ምዕራፍ 30 ላይ ይቅርታ፣ እዚህ ጋር ማነበው ዋጋ ከሚያስከፍለን የውለታ እስረኛነት አውጥቶ ልንገኝ ወደ ተገባን ስፍራ በኢየሱስ ለካ ዳዊትና ሰዎቹ መገኘት የነበረባቸው ወደ ሲቅላቅ ነበር። ሲቅላቅ ነው የነሱ ቦታ። አሁን ይፈልጋሉ፣ እዛ ዳዊት ይፈልጋል፣ ሰዎቹ ይፈልጋሉ ወገኖች። ይሄንን ዳዊት አላወቀ። እንዲህ ብያሰብኩ ሄዶ ቢሆን ኖሮ እስከ ፍልስጤማውያን ጋር ሄዶ ቢሆን እሱ ዳዊት ምን ይሆን ነበር? ይገደል ነበር፣ ይገል ነበር፣ ታሪኩ ይበለሻሽ ነበር። አያችሁ እግዚአብሔር ፕሮቴክሽን። አንዳንዴ እኮ የጊዜ ባለቤት እግዚአብሔር እንዴት አድርጎ እንደሚያስጥለን በጊዜ መካከል ስራውን እንዴት እንደሚሰራ አይታችኋል። የእግዚአብሔር የጊዜ ባለቤት ዳዊት ኦን ታይም እዚህ ጋር መድረስ ነበረበት። ምዕራፍ 30 ላይ ወደ ሲቅላቅ በጣም ለሱ ኢምፖርታንት የሆነ ጉዳይ ነበረስ። እግዚአብሔር ከሌለበት ቦታ አስቀርቶን ወገኖቼ ወዳለበት ስፍራ እኛን ወደሚመለከት እኛ ወደምናስፈልግበት ቦታና ስፍራ በኢየሱስ ጌታ ስም ያንቀሳቅሰን ወገኖች። ዋጋ አንክፈል፣ በሌለበት ዋጋ አንክፈል። ነገር ልናበላሽ የመከራችንን ዘመን ልናረዝም አናበላሽ። ግን አሁን ዳዊትና ሰዎቹ ወዴት ሄዱ? ወደ ሲቅላቅ። እዛ ይፈለጉ ነበር። ሲቅላቅ ዳዊትና ሰዎቹ ይፈለጋሉ። ይህንንም ታሪክ እንመለከታለን። በደቡብ አገርና በሲቅላቅ ላይ ዘምተው ነበር። እነማን? አማሌቃውያን። ሲቅላቅን መተው በሳት አቃጥለዋት ነበር። መገኘት ነበረበት። ያ ጦርነት እግዚአብሔር ስለሌለበት መቅረት ብቻ ሳይሆን እግዚአብሔር ከአንድ ቦታ ካስቀረ፣ አንድ ቦታ እንዳትሄድ በተለያየ መንገድ ከከለከለ ሌላ ነገር አለ ማለት ነው። ሁሉ ጊዜ ዳዊት ምንድነው? ተፈላጊ ሰው ነው። ሁሉ ጊዜ የሚቀጥል ምዕራፍ አለው ባንተ ህይወት፣ ባንቺ ህይወት እግዚአብሔር። ስለዚህ ምን ሆነ? እግዚአብሔር ሊገኝ ወደ ተገባው ስፍራ መጣ። ምክንያቱም እዚህ ሲቅላቅ ላይ ነገር ተበለሻሽቶ እነማ ተነስተዋል? እነዚህ በምድረ በዳ የእስራኤል ልጆች ያሳደዱ አማሌቃውያን እግዚአብሔር ከምድረ ገጽ አጠፋቸዋለሁ ብሎ በሙሴ በኩል የተናገረላቸው ታስታውሳላችሁ። ስለ አማሌቃውያን እስራኤል በመንገድ እንዳይሄድ የተገዳደሩ ሰዎች ናቸው። ሙሴ በተራራ ላይ ወጥቶ እጁን ወደ እግዚአብሔር ማንሳት ነበረበት። ኢያሱ ደግሞ መዋጋት ነበረበት ወገኖች። አታልፍም የሚል
አይሆንልህም፣ ወደሚቀጥለው ምዕራፍ አትሄድም የሚሉ ነገርህን ለማጥፋት ለመግደል የሚነሱ ሰዎች ናቸው አማሌቃውያን። እግዚአብሔር ሙሴን ጻፍ፣ እኔ ከምድረ ገጽ የአማሌቅን ዝክር አጠፋለሁ ብሎታል። አያችሁ፣ እግዚአብሔር የተጣላቸው አሁን ምን አድርገዋል? የዳዊትንና የዳዊትን ተከታዮች በሙሉ ያላቸውን ዘርፈው ወስደዋል። ይህ በስደት ምድር ያለ ሰው ወገኖች መጠለያ ሲያጣ ይታያችኋል። እስኪ ራሳችሁን በዚህ ቦታ ላይ አስቀምጡት። እግዚአብሔር አለ ያስብላል ይሄ ነገር። እስቲ ተመልከቱ፣ በአንድ ጀንበር ሁሉን ነገር አጣ። በአንድ ጀንበር አጣ ዳዊት። የሱ የነበረው ሁሉ ተወሰደ። አለ ወይ እግዚአብሔር? አለ ወይ? እንዲህ ስትሆን አለ ወይ? እንዲህ ስትሆን አለ ወይ እግዚአብሔር? ሚስቶቻቸው ልጆቻቸው ተማርከው ነበር ወገኖች።